ኃይል ክብር ወስብሐት ወእዘዝ እስከ ስምዓኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ ወይብጻሕ ቅድሜከ ጋርየ። ጌታ ኢየሱስ ይወድሻል። ይወድሻል ስልሽ የምር ይወድሻል። እንዴት አይወደኝም? ልጁ አይደለው እንደ ካላና ካላባት እቅፍ ድግፍ አድርጎ ያሳደገኝ ከነናቱ ክብሩ ይስፋ። እንዴት አይወደኝም? ጋይስ ይሄ ውይ እንዳልክ ተቋረጥ ኮዴ። አንቺ ነሽ የተቋረጥሽው። እኔ ጴንጤ ነኝ አልቋረጥም። ያምሻል። ኔትወርክ ክን ያልኩት ውዴ አይበቃንም ጌት እኔ ለምን እቋረጣለሁ? አንተ እኔ ለምን እቋረጣለሁ? አሁን ኢየሱስ ጌታ ነው ትያለሽ? ሲሪየስሊ እኔ ለምን እቋረጣለሁ? ተከብቤ ኢየሱስ ጌታ ነው ትያለሽ ነው ያልኩት። ውዴ ነገርኩህ እኮ ለምን ከሃይማኖት አንወጣም? ኦፍኮርስ ጌታ ነው። ጌታ ስለሆነ አይደል እንደ መስቀሉ ማተቤ ላይ ማተቤን አስሬ የሚሄድ ማተቡ የኢየሱስ ከሆነ ሪል የኢየሱስ ለኔ ብሎ በቀራኔው ላይ ደሙን ያፈሰሰ እኮ የኢየሱስ ማርያም ስላመንኩ የምስክሩን መስቀል አንገቴ ላይ ማተቤን አስሬ ሮጣል ይሄዳለሁ። ይሄ መስቀል በነገራችን ላይ አንገቴ ላይ ጋይስ 10 ምናምን አመት ነው። 10 ምናምን አመት እኮ የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያረክሽ የምርም የኢየሱስ ነው። እስቲ ኢየሱስ በያ እንደ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩክ እኮ ከዚህ በላይ ነው። በስቲ እንደ ኦፍ ኮርስ ለኔ ንጉሴ ነው። በይ ካፍሽ አውጥተሽ በይ እያልኩ እኮ ነው ሆዴ። አንተ ስሜታዊ በነገራችን ላይ የእግዚአብሔር ቃል እኔ ብዙም አላውቅም፣ ግን ልንገርህ እግዚአብሔር በስም አትከራከሩ ይላል። አትከራከሩ። ክርክር አይደለም። ኢየሱስ ጌታ ነው። በይ እኮ ነው ያልኩት። ፋሲካ መስቀል አድርገሻል። የኢየሱስ ነው ብለሻል አይደል? አጠሪው እንዴት አደያሱ የድንግል ማርያም ልጅ ኢየሱስ ክርስቶስ ለኔ ብሎ በዚህ ላይ ተሰቀለ። ኢየሱስ ጌታ ባይሆን ኖሮ ለኔ ብሎ ባይሰቀልም ማተቤ ይዞራለው መለያየን። ሌላውን ነገር ጌታ ነው ብቻ በይ። እኔ ምለው እንዳልክዬ እኔ የማልሰሙ አንተ ነህ የማሰሙ። ሌላ ነገሩን ተይና ኢየሱስ ክርስቶስ ጌታ ስለሆነ እኮ ነው የተሰቀለልኝ። የድንግል ማርያም ልጅ የኔ ንጉስ ነው። ከጌታም አልፎ ንጉሴ ሆኖ በአደባባይ ተሰቅሎ ይሄው ማህተቤን ለምስክርነት አንገቴ ላይ ይዤ ዞራለሁ። ይኸው ልክ አመቱ ምስክርነት ለኔ ብሎ በአደባባይ ተሰቅሎ የኔ ጌታ። ከዛን ደግሞ በእናት እኔ ውድ ስለ ህይወታችን እናውራ። የምር እኔ በስሜ አትከራከሩ ይላል መድኃኔዓለም። መቼ ነው የቱ ጋር ነው ያለው ይላል አባቴ ሙት እንዴ አትከራከሩ ይላል። ንጉስ እኮ ነው ክርስቶስ። እኔ ደስ የሚለኝ ባህሪ ያላችሁ ከእናንተ የተረዳሁት ነገር ምን አድርግ ነው የምትሉኝ? እኛ እንወዳለን እና ለዛ እንድትድን እንፈልጋለን። እሱ ላይ እኮ እናወራለን ተባብለናል። ነገረ ድነት ላይ ሐራ ቅድም ስለወጣ ኔትወርክ እኮ ነው የእናንተ ኔትወርክ ነው እኮ አይደለም። እሺ ህዝቡ ፊት ድገመው። ከልደት ጋር በነገረ ድነት እወያያለሁ ብለን ከልደት ጋር እንግዲህ በፈለገው ቀንና ሰዓት በነገረ ድነትና በነገረ ማርያም ላይ ለማውራት በጣም ፈቃደኛ ነው። በሁለቱ ጉዳዮች ላይ ቀኑን ወስነን ለህዝቡ እናሳውቃለን። አዎ፣ ግን ይሄ በመሀል እናንተ ጥያቄ ስትጠየቁ አባቶችን ጠይቄ እመጣለሁ። ከዛ ደግሞ እኛ እኮ መጽሐፍ ቅዱስ ብቻ ብለን አይደለም የምናምናይትና ሌላ ሪፈረንስ ለማምጣት ይሞክራለን።
በመጽሐፍ ቅዱስ እንወያያለን እንዳታስብ። ስለዚህ መጽሐፍ ቅዱስ ላይ ብቻ ነው የምንወያየው። አንተም ወደ ገድላት ድርሳናት መሄድ አትችልም። መጽሐፍ ቅዱስ ላይ ብቻ። እኔ ማየት ሄዳለሁ የትም አልሄድም። ለዛ ከሆነ ይስማማል። እንደሱ ነው። ግን ምን መሰለህ ያንተን የአዲስ ኪዳን መካከለኛነት አስረግጣ ስትናገር ሰምቼ ትንሽ ደንግጬ ነበረ። አትደንግጥ፣ ኢየሱስ ክርስቶስ መካከለኛ ነው። እንዴት አትደንግጣ? አስታራቂ መካከለኛ ኢየሱስ ክርስቶስ ነው። ጋይስ ደብሉን ተጠቀሙት። ኢየሱስ ነው መካከለኛና አስታራቂ። ሌላ አለ ካልክ አላውቅም፣ ግን የለም። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ፣ ደሙን ያፈሰሰ በሰው ዘንድ የሰው ውክልና ያለው ሰውነቱ በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ከቸርች ነህ? እኔ ገርጂ ማርያም እኮ አሁን ይህን የምትለውን ወሬ ኦርቶዶክስ ነው? አዎ እንዲህ ነው የምናምነው እኮ በነገራችን ላይ ደግሞ መጣ መካከለኛ ኢየሱስ ክርስቶስ ብቻ ነው። ዛሬም ደግሞ ያስታርቃል። ዛሬም ደግሞ ክርስቶስ ነው አላልክም? ዛሬም ደግሞ ያስታርቃል። ክርስቶስ ኢየሱስ አንድን መስዋዕት ለዘላለም ነው ያቀረበው። ያ ደም ሁልጊዜም የኃጢአት ስርየትን ይሰጣል። አንድ የፈሰሰው። ታዲያ እንደዛ ከሆነ ማርያም መካከለኛ ነች ይላል። ቅድም መላእክት መካከለኛ አይኔ መካከለኛ ነው። ማርያም ቤታችን ድንግል ማርያም መካከለኛ ናት አላልኩኝ እኮ። ታዲያ አሁን መልሰ ደግሞ ኢየሱስ አማላጅ ናት ነው ያልኩት። እኔ እሷ አማላጅ ናት። ኦኬ እሺ፣ ለይልኝ። አማላጅና መካከለኛ ለይልኝ። አማላጅ ማለት ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔርም በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ እሷ በሰው ወገን ፍጹም ሰው ነች ስትል ከሰው የተለየች እያልክ ነው? አይደለም፣ በደልና ኃጢአት የለባትም እያልኩ። ንጹህ ናት። አዳማዊ ኃጢአትም የለባትም? የለም፣ አዳማዊ ኃጢአት ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል እሱን። አዳማዊ ኃጢአት በምድር የሚተላለፈው አይተላለፍም። ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እሺ፣ እና አዳማዊ ኃጢአት ምንድን ነው? አዳማዊ ኃጢአት ማለት አዳም በመጀመሪያ የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። ኃጢአት አልወረስም። ትሪፕል ጋይስ፣ ትሪፕል 10,000 ነው ቅጣቱ ጋይስ፣ ትሪፕል። ኦኬ፣ አዳማዊ ኃጢአት። ስለዚህ የሰው ልጆች ውስጥ በደሙ የሰው ልጅ ደም ውስጥ ኃጢአት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው። የኃጢአቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢአቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢአት ሰው ልጆች አልተካፈልንም። የአዳምን በኃጢአቱ ምክንያት የመጣውን ሞት ነው እኛ ያወረስነው። ጋይስ ግላቡን ተጠቀሙ። እያዘናጋኝ ነው ሰውዬ። ሞቱን በምን ወረስን? ሞትን በምን ወረስን? ሞትማ ከአዳም እንደመወለዳችን ሰው እንደመሆናችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ። ታዲያ በምን አገኘን? ከአዳም የኛ ባህሪ ከአዳም የተለየ ባህሪ ስላልሆነ ነው። ከሌላ አዳም አይደለም እኛ የመጣ ነው። ኃጢአት ሰርቶ ከወደቀው አዳም ስለሆነ የተገኘ ነው። የኛም ስጋ የወደቀ ስጋ ነው። ኦኬ ለስ ስለዚህ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍኮርስ ነው።
ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። አብረን እናገልግል፣ አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ሀሳብ አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው እኛ ጋር የሚደርሰው። ታዲያ ለምንድነው ምዕመኖቻችሁ ሁሉ እኔ ኃጢአተኛ ነኝ? የግብረ ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብረ ኃጢአት ተብሎ ይጠራል። እሱ አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ህፃን ታዲያ ለእሱ የግብር ሲን እኮ አይደርስም። ወይም ህፃናት ኃጢአት የለባቸውም፣ ኃጢአትንም አያደርጉም እኮ። ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት። የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቆለውን ስጋ ይዟል ነው የሚባለው። የተናገርከውን ቪዲዮ የሆነ የተቆረጠ ይሁን አይቻለሁ እና በጣም 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 ሶፊ ሰምቶት ይሁን አላውቅም፣ ሰምቼዋለሁ። እንደዛ ጠዋት ደውልልሃለሁ አልኩት። ማለት እንዳንተ አይነት ቅን የሆኑ አገልጋዮችን ያብዛልን፣ እውነቱን የሚናገሩ የእውነት። እኔ ሶፊ ተው ፕሊስ አትይኝ እንደዚህ። እኔ ተሰማኝን ነው የምናገሩ። በጣም በቃ ከልብ የሆነ ነው አስተያየት አይተ ቃኝተ። አሁን እኔ ስለ እኔ ባወራ ሶፊ ስለራሱ ቢያወራ ፓስተር ሶፊ ምንም እውነት አይመስልም። ግን ስለኛ እንደዚህ ገለልተኛ የሆነ አካል ብዙ ጊዜ ከኛ ጋር ተወያይቶ ማያውቅ ነገር ግን ነገሮች በጣም አይቶ ያመዛዘነ ሰው እንዲህ አይነት የበሰለ ሀሳብ ሲሰጥ በጣም ነው ደስ የሚለውና እናመሰግናለን። እግዚአብሔር ይስጥልን ለማለት ያህል። እንዴት እንደሚደሰቱ ሰማይ ዛሬ ተደውሎልኝ ነበረ እና ሰው አገኘኝ በአካል ማለት ነው። እና አንተና ሶፊ አሉኝ። ለዛ ነው የደወልኩልኝ ነበር። አንተና ሶፊ አሉኝ አልኳቸው። ስለ ኦርቶዶክስ ጥሩ እያወራችሁ ነው አሉኝ። እሺ አልኩኝ። የምሬን እኮ ነው የምልህ። እና ምን ችግር አለው? ጥሩ የሆነውን ነገር ጥሩ ነው ማለት የተረዳ ነው። እኔ ደግሞ በጣም ነው ዛሬ ልክ ላይቭ ላይ ሆኜ ነው ደርስ እናንተ ጋር አሁን የገባሁትና ስለ ክርስቶስ ነበር የሚወራው። በጣም እኛ ቤት እንደዚህ በጣም ማቹር እንዲያደርጉ የኦርቶዶክስ መምህራን ይገባሉ እና የምሬ ነው። አንድ የሚያደርገን ነገር እያወራን ነበረ። በቃ አንድ የሚያደርገን ነገር አለ። ደግሞ በጣም በብዙ ነገር ጥሩ ነገር ኦርቶዶክስ ጋር እንዳለም ደግሞ እናው እያልኩ ነበር እና ምን እንዳሉ እነሱ ልክ አውርቼ ስጨርስ ነው አንተ ጋር እንትን ያልኩት። አንተና ሶፊ ግን አሉኝ በቅርብ ትሄዳላችሁ አይሉኝ። ወዲያውኑ ሄድን። እኛ ሀገር ፓስተር ምን ተለምዷል መሰለህ? ምን ተለምዷል መሰለህ? እኛ ሀገር አንዴ ሚዩት አድርገህ አንተን ልደት እያስተጋባ ነው ያንተ ሲመጣ። ምን አለ መሰለህ ፓስተርዬ፣ ቪዲዮን አይቻለሁ። እኛ ሀገር ሁል ጊዜ ከአንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል የሚል እሳቤ ነው እንጂ ያለው አንተ ያልከውን ነገር ቀድሞ ያ ሰውዬ ብሎት ቢሆን ኖሮ ያጨበጭቡለት ነበር ሀሳቡን። ነገር ግን አንተ ቀድማቸው ስለተረዳ አንተ ቀድማቸው። ሁለተኛ የቱኛው መጽሐፍ ቅዱሳዊ እሳቤ ነው? እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። እኔና ልደት ዛሬ እንድቀመጥ እዚህ ጋር እንድንቀመጥ ያደረግነን እስካሁን እንጫወታለን፣ መነጋገር ባለብን ጉዳይ እንነጋገራለን፣ ተከባብረን ነው እንጂ ቢንቀኝ ለሰከንድ ቶለሬት አላደረገውም። ተጨቃጭቀን ተሰዳድበን እንለያያለን። አሁን የሚናደዱበት ምክንያት ለምን ከእነሱ ጋር አትሰዳደቡም? ለምን አትጨቃጨቁም ነው። ለዘላለም አልሰዳደብም፣ ለዘላለም አልጨቃጨቅም። መጽሐፍ ቅዱስ ከአፋችሁ በጎ ቃል ይውጣ ነው የሚለው። ስለዚህ ያየሁትን በጎ ነገሮች በሙሉ አፕሪሺየት አደርጋለሁ፣ አደንቃለሁ፣ ዛሬም ለዘላለም። በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን። መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ የትኛውም ንግግራቸው።
ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን፣ እማቃቸውን የማላቃቸውን ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘ ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብ ነው ያወራነው። አለቀ። ሶ ኢትስ አ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝ። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኛል። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው ከሰዎች ጋር። በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁል ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ፣ ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋለች። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን። ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ ነው። እስቲ ምን እንደሚያደርጉ የዘላለም ሕይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመተው የሚሰጡኝ የሚያነሱት አይደለም። የዘላለም ሕይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል፣ በብዙ ስምን ያጠፉታል፣ ባሏልክበት ያውለዋል። ምንም እንዳትጨነቅ፣ ቀርበህ አውራ፣ እንደዚህ ተነጋገር፣ መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ፣ አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያን ሆነ። በቃ አሳ ጎርጓሪ ዘንድ ይወጣል አሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስ። እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተ ስለነበረ በፊት ለፊት የፈጠሩትን ነገር ልትነግረው ይችላል። ለእሱም መበርቻ ስለሚሆን ልደትዬ፣ እኔ ምን መሰለ ትልቁ ነገር ሁሌ እናገራለሁ። እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከ3 ሰዓት ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲያውም ላይቭ ገብቼ እፎይ ገብቷል እኔ እዛ ስለመማር ሄጃለሁ እላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው። ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱን መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበርኩ ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታል፣ ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወራው፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር። ከዛ እኔ ወደ ልብ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቅተኝ? በቃ ወሰኑ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረኩ መሰላችሁ? ልክ የመጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገስ አለብኝ። ቁጭ ብዬ ከዛ ምን አረኩኝ? ገባሁ፣ የእናንተን ትምህርት መስማት ጀምረው። የፈለገጋ ገብቼ ነበረ። እንዲሁም ፈለገጋ ትንሽዬ ቪዲዮ ተቆርጣለች እና የኢትዮጵያ ኦርቶዶክስና እኛ እንደሚያደርገን ብዬው ፈለገ ምን አለ?
አይ ግድ የለህም አንድ አይደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀምር። ከዛ ለካ ኦርቶዶክስ እንዲህ ነው የሚለው። ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናውቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ እኔ ለወጣቶቹ ብያለሁ። እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው ለሃይማኖታቸው ባለ ትምህርት በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቻለሁ። በርቱ፣ ቀጥሉ። እናንተ በጣም የምትገርሙ ናችሁ። ለምንድን ነው እንደዚህ ብለው? ብዙ ወጣት ባይብል እንዲያነብ አድርጋችኋል። በጣም ብዙ ወጣቶችን በሃይማኖት እንዲጸራ አድርጋችኋል። እና ከእናንተ ተምረናል። አንድ እንዲያውም በቀደም ምን አደረግኩ መሰለ ፓስተር፣ ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ አረው እንደዚህ። አሁን ወጣቶቹን ብታይ ፓስተር ቁጭ ብሎ ነው የሚሰሙት። ከዛ እድል ይሰጡሃል በጣም እንድትናገር፣ ከዛ ይጠይቁሃል። እኛ ጋስ ገብቷል። ይሄን ኳሊቲ ለምንድን ነው ማንማረው? ይሄ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምናል ከ66 ነው የሚነሳው። ከዛ በብዙ መልኩ ማለት ነው ስለ ስላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ ድንግል ማርያም በለኝ፣ ስለ ውሃ ጥምቀት እንከራከራለን እኮ። ጥምቀት ያድናል አያድንም አንድ በሚያደርገን ነገር። ስለዚህ የትርጉምና የሆነ ነገር ልዩነት ካለን በቃ ተቀባብለን ለሌላ ጊዜ እንገናኛለን። እኔ የወለደችኝ እናቴ ያለች ኦርቶዶክስ ናት፣ አወራለሁ ከእሷ ጋር። ምንድን ነው በዚህ ጉዳይ ላይ በወጣቶቹ ትልቅ ክሬዲት። አሁን እኔ ቤት ማን መሳሪያ በቀደም የገቡት መምህር በረከት የሚባሉ ታቋቸው ከሆነ አላውቅም። አሜዚንግ ሰው። ቀጥሎ ሊቀ ሊቃውንት ማናቸው ገቡ። አሜዚንግ ነገር። ከዛ እኔ ቤት ገብተው ሐሳብ ሲሰጡ ሲያስተምሩ፣ ሰው ጥያቄ ሲጠይቅ ሲመልሱ በቃ እና ምን እያልኩ ነው ፋይናሊ እነ ልደት ጋር ያለው በጣም በዚሁ አጋጣሚ ልዩነት የሚያመጣ የሰዎችን በጣም ስሜት የሚጎዳ ንግግር በፍጹም ለመሰላችሁ ሰውን መጥፎ ተናግሮ ወደ ሃይማኖት ማምጣት አይቻልም። እውነትን ተናግሮ እንጂ። እውነት ደግሞ እጃችን ላይ ያለውን ያንን መጽሐፍ ቅዱስ በማውራት ውስጥ ያለ ነውና በዚህ አጋጣሚ አግኝቻችኋለሁ፣ ወዳችኋለሁ። በደስታ ነው ከእናንተ ጋር አሁን እያሳለፍኩ ያለሁት እና ፓስተር ሶፊ ይሄን ሲያደርግ ብዙ ጊዜ ጥያቄ ነበረኝና አሁን ግን እየገባኝ ነው። እንዲያውም ርዕሱን ምን አልኩኝ? ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ይገባኝን ብዬ ነው ርዕሱ የሰጠሁት። ሰላማዊ ነገር መልካም ነገር በሆኑ ነገሮች ላይ እንዲህ አስባለሁ ለማለት ነው። ፓስተር ሶፊ በጣም የምር ደስ የሚል ሀሳብ ይሆናል። ሚዛናዊ የሆነ ሰው የሚሰጠውን ሀሳብ የሚሰጠው ፓስተር፣ እግዚአብሔር ያክብር። ከዛም ከዚህም ያለውን ነገር በስነስርዓት በጨዋነት ማዳመጥ ለማንኛውም ሰው የሚጠቅም ነው እንጂ የሚጎዳ ነገር አይደለም። እናንተም እድል መስጠት እኛም ለእናንተ እድል መስጠትና እስኪ ምንድን ነው የምትሉት? ምንድን ነው የምንለው? ምንድን ነው ሶፊ ምንድን ነው የሚያምነው? አሌክስ ምንድን ነው የሚያምነው? ምንድን ነው በምንድን ነው እየተለያየን ያለ ነው? እስኪ የሆነ ሰዓት እንስማቸው። እኛስ ምን ያውቃሉ ወይ? እኛ ምናምነውን ያውቃሉ ወይ? እንዲህ አይነት እድሎችን መፍጠር አንዳችን ለአንዳችን የተዛባ አይነት አመለካከት እንዳይኖረን ያደርጋል። የተዛባ አመለካከት እንዳይኖረን ያደርጋል። ደስ የሚል ነገር ነው። ይህ አስተሳሰብን ይህ አመለካከት እንዳይለወጥብን